والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب وفي كتاب الجنايات كتاب الجنايات ملون على الرسم. وعن ابن مسعود رضي الله عنه عن النبي صلى الله عليه وسلم قال: دية الخطأ أخماسا 20 حقة 20 جذعة 20 بنات مخاض بنت مخاض 20 بنات لبون 20 بني لبون. أخرجه الدارقطني وأخرجه الأربعة بلفظ 20 بني مخاض بدل بني لبون. وإسناد الأول أقوى. حديث ضعيف الجامع لا أراد تشاسر ولا التنية حديثنا قالوا. وأخرجه ابن أبي شيبة من وجه آخر موقوفا وهو أصح من المرفوع. كمرفوع يدي موقوف يشال على كل الأحوال. الموقوف رواه ابن أبي شيبة في مصنف لاي 934. أما المرفوع فهو ضعيف. طيب جنايات جرسن ديات استنوا لنا مالتنا كتابه باب الديات قبتنا للجنايات انتهينا منه البارحة أو صباح أمس تنانت جرسنا مالتنا ديات لاين يعلنوا ديات تنانت ندعرفنا ينفس واقاوش مالتنا يديا جمعنا وديات. እንግዲህ ሰው ሲገል ብዙ ጊዜ እንዳልኩት ወደ 3 ከፍለውታል አልጅምሁር። ያገዳደል አይነት ለስንት ይከፈላል? ለ3 ይከፈላል። አምድ አለ፣ ሽብህ አልዓምድ አለ፣ ኸጣእ የሚባላል። አምድ ላይ ቂሳስ ይወጅባል ብለናል። አምድ ላይ ዲያ ከቂሳስ በደል ነው የሚባለው። የነፍስ ዋጋ አውቆ የገደለ ሰው ሲሰጥ አስሉ ዲያ አይደለም፣ አስሉ ቂሳስ ነበር። ቂሳሱ አፉ ከተባለ ወይ ቂሳስን የሚከለክል የሆነ ነገር ካለ ከቂሳስ ወደ ዲያ ይከዳል። ኸጣእ ላይና ሽብህ አልዓምድ ላይ ዲያ አስል ነው። ሽብህ አልዓምድ ላይ ቀትል የለም፣ ኸጣእ ላይም ቀትል የለም። ሽብህ አልዓምድ ማለት እንግዲህ እንደልነው ወደ ዓምድንም ይመስላል እንደገና ኸጣእንም ይመስላል። ምን የሚል ስም ሰየሙት? ሽብህ አልዓምድ አሉ። አውቆ ነው የመታው። የመታበት ነገር ጋሊበን የማይገል መሆኑ ሲታይ ኸጣእን ይመስላል። እዛ ላይ ቀትል የለም፣ ያለው ዲያ ነው። ዲያው አስል ነው في شبه العمد ያልን ነው። አሁን ይሄ ሐዲስ የሚናገረው ስለ ዲየተል ኸጣእ ተሳስቶ አንድን ሰው ከገደለ ያው ዲያ አለበት፣ ቀትል የለም፣ ተግሊዝም አይደረግም። ዲያው ከባድ አይደረግም። የሚከፍለውም የገዳይ አረዳዎች ናቸው ተባብረው በ3 ዓመት ውስጥ የሚከፍሉት ብለናል። ስለዚህ ይሄን ሲያብራሩ ነብያችን ሰለላሁ ዐለይሂ ወሰለም ኢብኑ መስዑድ ባስተላለፉት ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉ ዲየቱል ኸጣኢ የኸጣእ በስተት የተገደለ ሰው ነፍስ ዋጋ አኽማሰን ለ5 ይከፈላሉ አሉ። 100ን እንግዲህ ለስንት እንከፍለዋለን? 100 ግመልን ለ5 አኽማስ የኹሙስ ጀምዕ ነው። 20 حقة አሉ። አስናን الإبل እንግዲህ ዘካም ላይ ያሳልፈናል። ከነዛ ከ100 ግመሎች 20ዎቹ ሒቃ መሆን አለባቸው አሉ። ሒቃ ማለት እንግዲህ ልትጋለብና ኮርማ ሊወጣባት የደረሰች ሒቃ ትባላለች። و20 جذعة 20ዎቹ ደግሞ ጀዛዓ ይባላሉ። ከበግ ይሄን ያላመት ይሆናት፣ ከፍየል ይሄን፣ ከግመል ይሄን፣ ከከብት አሳልፈናል። ዘካ ላይ እንግዲህ ሙራጃዓ ማለት 20ዎቹ ደግሞ ጀዛዓ መሆን አለባቸው። و20 بنات مخاض 20ዎቹ ደግሞ ቢንት መኻድ መሆን አለባቸው አሉ። እንግዲህ 20 ተሚዝ መንሱብ ሆኖ ሙፍረድ ነው የሚሆነው ተብሏል። ዛሬላ ቦታም ስንቀራ እንዳልነው በናት ሙራጃዓ ያስፈልጋል። እንግዲህ መኻድ ማለት እርግዝና እሱ ምን ይባላል? መኻዱ ይባላል። فاجاء المخاض الى جذع النخله እርግዝናውና መውለድ። ስለዚህ አሁን የተባለው እነዚህ
መቶ ግመሎች 20ዎቹ ደግሞ እንግዲህ ጥጃዎች ናቸው ትናንሾች ተወልደው ከነሱ በኋላ ሊያስከትሉ የተረገዘባቸው ማለት ነው በናት መኻድ ማለት ወ20 በናት ለቡን 20ዎቹ ደግሞ በናት ለቡን ማለት አስከትለው ተከታዮቻቸው የሚጠቡ ማለት ነው በናት ለቡን ማለት و20 በኒ ለቡን ይሄ ያ ወንድና ሴት ማለት ነው በናት ለቡን ያስከተሉ ሴቶች በኒ ለቡን ደግሞ ያስከተሉ ወንዶች ስንት ሆነ 5 ጊዜ 20 ስንት ሆነ 100 ይሆናል ስለዚህ خطأን የገደለ ሰው ሳይከበድበት ሙገለዝ ሳይሆን 100 ግመል የሚከፍለው አረዳዎች ናቸው የሚከፍሉትም ተግሊዝም የለም በዛ አሁን በተባለው አخማሰን ይከፍላል ዲያውን ሐዲስም ባይሆን እንግዲህ ሰነዱ አቋኖ ቢሉት እንኳን ትንሽ ሐዲሱን معلول ነው ብለዋል مرفوعا አይሰብትም موقوفا على ابن مسعود سبتوال واخذ به الكوفيون اهل الكوفه كابي حنيفه وغيره بز حديث يزالوا الحديث اخرجه الدارقطني واخرجه الاربعه اصحاب السنن الاربعه من ابو داود النسائي ترمذي ابن ماجه بلفظ 20 بني مخاض بدل بني لبون بنو لبون بالو መጨረሻ ላይ ያለውን ሲያወሩ اصحاب السنن الاربعه من በሚለው ለፍዝ ነው በኒ መኻድ ነው ያሉት እንጂ በኒ ለቡን አይደለም በኒ ለቡን በሚለው ፈንታ و20 በኒ መኻድ ብለው اصحاب السنن الاربعه ዘግበውታል واسناد الاول اقوى نسبيا ማለት ነው እንግዲህ የመጀመሪያው ኢብኑ መስዑድ ሐዲስ ሰነድ ሲነጻጸር ዳረቁጥኒ ማለት ነው ዳረቁጥኒ የዘገቡት بسند السنن الاربعه ሲነጻጸር በርታ ያለ ነው ያኛው الامام ابن حجر الملوت واخرجه ابن ابي شيبه من وجه اخر ابن ابي شيبه في مصنفه ይህንን ሐዲስ ዘግቦታል ይላል በሌላ طريق በሌላ መንገድ موقوفا على من ነብያችን ዘንድ ሰለላሁ ዐለይሂ ወሰለም ሳይደርስ ከብነ መስዑድ አባባል አርጎ ቅድም ቁጥሩን እንዳልነው 900 ስንት ነው ብለዋል 934 ሙሰነፍ ابن ابي شيبه ያለው ሰው ያያ እዛ موقوف አርገው ነው የዘገበው ابن ابي شيبه موقوፉ እንግዲህ صحيح ነው ብለዋል مرفوع አይሰብትም وهو اصح من المرفوع ابن حجر مرفوع ሆኖ ከተወራው موقوف على ابن مسعود እሱ ነው አصح ስለዚህ አثر ነው የሚባለው እንጂ ይሄ موقوفا على ابن مسعود حديث ሆኖ مرفوع ሆኖ አልሰበተም ስላልሰበተ ሌሎች አይማዎች በዚህ ያላዙት ለዛ ነው እንግዲህ አህሉል ኩፋ አስሐቡ الرأي ይባላሉ አብዛኛውን መዝሐባችንን ያዝነው ከብኑ መስዑድ ነው ይላሉ ومع هذا يخالفون ابن مسعود ايضا ከብኑ መስዑድ የሰበቱ መሳኢሎች ላይ የሚخالፉባቸው ማሉ ስለዚህ ከዛ ሐዲስ المهم على ما قيل فيه ضعيف ነው የተባለ ነው ምን ረዳው ግን ዲያ ለአምስት ተከፍሎ 20 እየተደረገ ይከፈላል ዲያው خطأ ከሆነ واخرجه ابو داود ያንን ያለፈውን ሐዲስ ሌላ ቁጥር አስይዘውት ነው والترمذي ان الاربعه من اصحاب السنن الاربعه الامام ابو داود እና الامام الترمذي ዘግበውታል ይላል من طريق عمرو بن شعيب عن ابيه عن جده رفعه እንግዲህ عمرو بن شعيب عن ابيه عن جده جده عبد الله بن عمرو بن العاص ነው ብለና رفعه ማለት جده رفع الحديث الى رسول الله صلى الله عليه وسلم عبد الله بن عمرو حديثን ሲያወራ ከራሱ ሳይሆን عن النبي صلى الله عليه وسلم ብሎ مرفوع አድርጎ አውርቶታል አሉ في سنن ابي داود والترمذي الدية 30 حقة و30 جذعة و40 خليفة سيفسروا في بطونها أولادها الحديث صحيح والجامع لا 6455 حديث يعني እንግዲህ በሱነን አቢ ዳውድ ወትርሚዚ ያለውን ምን አረጉት صحيح ነው አለ طيب ስለዚህ ይሄ ደግሞ ለስንት ከፈለ ልንል ነው ለሶስት ከፈለ 30 እና 30 60 40 ሲጨመር 100 ስለዚህ ዲየት الخطأ ነው ወይስ ዲየት ሽብህ العمد ነው ዲየት ሽብህ العمد ነው ይላል የሽብህ العمد ዲያና
የዓምድ ዲያ ምን ይሆናል ይላሉ ያ ሸባብ አይማዎቻችን ከበድ አለ ነው የሚደረግ 100 ሆነው እኮ ቁጥሩ ያው ሆኖ የግመሎቹ ሁኔታ ከበድ ይደረጋል ዓምድ ላይና ሽብሃል ዓምድ ላይ ስለዚህ ሰውየው አውቆ ገደለ ቂሳስ ነበረበት አፉ አሉ ወይ ደግሞ አፉም ባይሉ የቂሳስ ሸርጥ አልተሟላም ይህ ሰውዬ ወደ ዲያ ሲሄድ ሙገለዝ ይሆንበታል ቀትሉም ሽብሃል ዓምድ ከሆነ ሙገለዝ ይሆንበታል ተግሊዙ እንዴት ነው አሁን ያል አዲየቱ 30 ሒቀተና ዲያ ሲከፈል 100 ግመሎቹ 30ዎቹ ሒቃ ይሆናሉ አሉ ቅድም ያልነው ሒቃ و30 ጀዛዓ 30ዎቹ ሌላኛዎቹ 30ዎች ደግሞ ጀዛዓ ይሆናሉ አሉ አስላሰን ያረጉት ነው 30 እና 30 ስንት ይሆናል 60 ከመቶ ስንት ቀረን 40 ሊቀር ነው و40 خليفه እነዛ ከመቶ ግመሎች 40ዎቹ ያረገዙ መሆን አለባቸው እንግዲህ 40 ግመል እርጉዝ ይሆኑ ይሄ ተግሊዝ ይባላል ሲፈስር ኸሊፋን في بطونها اولادها እነዛ 40ዎች ሆዶቻቸው ውስጥ ልጆቻቸው ያሉ የሆኑ ሆዷ ውስጥ ልጅ ሲኖራት እንግዲህ ምን ትባላለች ነፍሰ ጡር ወይም እርጉዝ ማለት ስለዚህ በሶስት ተከፍሎ ዲያ ይሰጣል يعني ይሄንን ቅድም እንዳልነው ተግሊዙ في العمد وفي شبه العمد ነው ይላል ሐዲሱን እንደሰማነው صحيح الجامع الصغير ያለው ሰው ካለ 6455 ማየት ይችላል እዚህም ላይ حسن رواه ابو داود እንግዲህ ሐሰን የሚሉት ተኽሪጅ ብዙ ጊዜ እንዳልኩት የራእይ الألباني عليه رحمة الله نسخة عمرو بن شعيب عن أبيه عن جده حسنات لالو والشيخ محمد علي رحمه الله يصححها يدي حسن من اسم الصحيح نو لكن صحيح إن حسن تنا نصادر ما نكفلات صحيح نو كف مله شيخ يصحح والشيخ الألباني يحسن يكتفي به يدي نسخة ولا يتبالى كلام سلالة ያንን በማየት ሐሰን ነው ይላሉ ይሄኛው ሰውዬ ደግሞ የተባለው አባባል ትክክል ስላላደለ ንስኸት عمرو عن أبيه عن جده صحيحات እስከ عمرو ድረስ ያሉ ሩዋቶች ቲቃ ከሆኑ ሐዲሱ صحيح ነው ስለዚህ ሐዲሱን ሐሰኑን رواه ابو داود 4541ኛ ሐዲስ ነው አሉ في سنن ابي داود والامام الترمذي ايضا 1387ኛ ሐዲስ ስለዚህ እንግዲህ ዲያ አስሉ ልብ እንበል ከምንድነው ይለያያሉ አይማዎች መذهب الحنابلة አምስቱም ነገሮች አስል ናቸው ፊዲያ ብለው ስለ ዲያ የተዘከሩ ብዙ ነገሮች አሉ ይመጡ ይሆናል ሁሉም አስሎች ናቸው ይላሉ وهذا من افراد مذهبه ሌሎች የሚሉት ዲያ ላይ አስሉ ነብያችን ሰለላሁ ዐለይሂ ወሰለም በመሰረታዊነት የደነገጉት ሸሪዓ የደነገገችው ዲያ ላይ ግመል አስሉ ምንድነው ነው ምንል ፊዲያ ግመል የነፍስ ዋጋ ይሰጣል ከተባለ ግመል ያለው ግመል ይሰጣል ግመል ሲታጣ የነዛ የመቶ ግመሎች ግምት ተገምቶ ከወርቅ ከብር ከፍየል ከተከብት كذلك ከሌላ ደግሞ ይሄ ምንድነው ሁለል ከአልባሳት ተዘከረ ሐዲስ አለ እንግዲህ ከግመል 100 አስሉ እሱ ነው ብለናል እሱ ካልተገኘ ተከብት 200 ከፍየል 2000 ከወርቅ እንግዲህ 1000 ሚላለ ከድርሃም ከሆነ ደግሞ 10000 ወይ 12000 ከሁለልም كذلك 200 ሁላ እነዚህ አሁን የተባሉት በአጠቃላይ ዲያ ላይ አስል ናቸው ይላሉ الامام احمد مذهب الحنابلة ማለት ምን ማለት ነው ግመል ያለው ከብት መስጠት ይችላል ማለታቸው ነው አስል ከሆነ አይ አስሉ ግመል ነው ከተባለ ደግሞ ራጅሁም እሱ ነው ብለናል አሁን ለምሳሌ እኛ ጋር ግመል ቢባል ዲያኮ አገራችን ላይ ነፍሷ ጋር በጣም ርካሽ በጣም طيب المهم ግመል ብትል አታገኝ ስለዚህ አስሉ ግመል እንኳን ቢሆን ነፍሷ ጋር ከፍላለሁ ካልክ ወደ የት ትሄዳለህ እየተባለ የመቶ ግመል ዋጋ ይገመትና ምን ትሰጣለህ ብር ትሰጣለህ እንግዲህ ብሩ ዲያ ሆነ ግን ዲያ ሲሆን በመሰረታዊነት ሳይሆን
بدلا عن 100 من الإبل كما تو جملوج لوጥ ሆኖ ነው የሚሰጠው የሚለው አርጃሁ እሱ ነው ስለዚህ ስንረዳ በትክክል ነው መረዳት አስሉ የተዘከረው ዲያ ላይ ግመሎች ናቸው ከግመሎች ሌላ የሚሰጡት ነገሮች አሳለተን ሳይሆን በደለን ወንያበተን ነው وعن ابن عمرو رضي الله عنهما عن النبي صلى الله عليه وسلم قال إن أعتى الناس على الله 3 من قتل في حرم الله أو قتل غير قاتله أو قتل لذحل الجاهلية أعتى اسم تفضيل من العتو وهو التجبر عتو بتجبر فسروا الذحل الثأر والعداوة الحديث صحيح الجامع لا طيب عندنا ملو صحيح الجامع አይደለም صحيح ابن ماجه صحيح ابن ماجه ላይ እንግዲህ 13341 لا እዚህም حسن رواه احمد الامام احمد 279ኛ حديث مطولا من طريق عمرو بن شعيب عن أبيه عن جده ورواه أحمد إلى وتادقمه 287 عن من نفس الطريق لكن مقتصرا على الجملة المذكورة هنا فقط قديه ولت بوتا ذكروتال 279 برجمو أصبحروتال إلى المسند معايتنا 287 دقمو أهون الزهبن حجر بلوغ المرام لا يثبتوا تنبتها جملة أمتتو الزهنياو ቦታ ላይ አስብተውታል ይላል ይሄ ደግሞ اخرجه ابن حبان في حديث صححه طيب ይሄንን ሐዲስ እንግዲህ ابن ማነው حبان زيادة على او علاوة على الامام احمد في المسند ابن حبان صحيح ነው አሉት ሐዲስ ጋር ዘግበውታል ይላል ይሄም እንግዲህ ጠንቀቅ ማለት ያስፈልገናል ነብያችን ሰለላሁ ዐለይሂ ወሰለም ስለ 3 ሰዎች ተናገሩ من قالوا إن أعتى الناس قالوا كسوج هلو بتأم كرونا مدفو تماما مالت قالوا أعتى ملون قد أفعل التفضيل على الله بالله لا كروتنا مدفوش مبالوت 3 3 عينت سوج ناتشوال نزين قد 3 عينت سوج بالله لا لله تزاج يدلو بالله لا متكبروش متجبروش ناتشو الله زند مدفو سوج مالت النزل 3 ناتشو كنز عنده من قتل في حرم الله يا الله حرم يارجون دفرو انتهاك الحرم ارجو حرم است يقدله ይሄ من اعتى الناس ተሰዎች ሁሉ በጣም متجبرنا መጥፎ ጠማማ ከሚባሉት አንደኛው እሱ ነው حرم ላይ ومن يريد فيه بإلحاد بظلم نذيقه من عذاب أليم ነው የሚለው الله سبحانه وتعالى في سورة الحج እዛ حرم ላይ بإلحاد بظلم معصب ياسب أكال كونم له ومن يريد فيه إرادة كونم بمجرد الإرادة أسمامي هنا قطعات الناقم سوالن إلى الله سبحانه وتعالى فما بالك إذا عمل فيه الجريم وانجل يسرى قزي اندتي هنا سلزة حرم لاي من يرقالوا يقدل أعتى الناس وقالوا نبيات صلى الله عليه وسلم سلزة حرم حدودهم يتعوق أنه تبلو على الله يوفق أوسو الزاكهر مكة جميعها حرمنا عندنا سوج حرم نقول الزاوم هناكو حرم يلالو كحرم يكونوا حرم مله مكة باتك عليه من دينه يتبالون حرم يكو كمكة يوطال كمكة وطو إلى حدود عرفات درسا حرم يبال عليهم الزاك الليل يقد الأكاد يهي أعتى الناس على الله سبحانه وتعالى نوال حرم لا ينقدها يقدلهم قال له ده حرم التجاء يا رجل السنة سالفنا لابن خطال مساسلو قصاوات قالوا بدءا انت حرم لا يكقدلك اعتى الناس قالوا نبياتنا صلى الله عليه وسلم ስለዚህ መካ ሚኖር አላህ የወፈቀው حرم في حرم الله መሆኑን አስታውሶ የሐረምን አደብ መጠበቅ አለበት እንግዲህ የሐረምን አደብ ጠብቆ እዛ ጀዋር የሚያደርግ ብዙ ደረጃ አለው المسجد الحرام لا عند صلاه مسجد ሌላ ቦታ 100,000 ሶላት ከመስገድ ይበልጣል ተብሏል صحيح ነው ይሄ ደረጃ አለበት كذلك በዛ አንፃር በضዱ ደግሞ የሐረምን
ክብር የማይጠብቅ ከሆነ ደግሞ ወንጀል ይሰበስባል። መካ ኑሮ የመካን የሐረምን ደረጃ ሳያቅ እንደፈለገም እንትን የሚል ከሆነ كما هو حال اكثر الناس الا من رحم ربنا ያ ደግሞ ወንጀል ይሰበስባል። ሐረም መሆናቸው አያስታውሱ። ስለዚህ ሐረም የሚመስላቸው ይሄ መስጂድ አልሐራሙ ይሄ መጣፉ ምናምን ስለ መስጂድ አልሐራም አላቃ ያለው ላ ሐረም ማለት እንዳልነው ሳቢቀን حدود الحرم አለ ከመካ ሁሉ ይወጣል እስከ መስጊድ አይሻ የሚሉት ድረስ እኮ ያሸበብ ይሄ ማን ነው የሚባለው መስጊድ አይሻ ያለበት አካባቢ ስም አለው ተንዒም እዛ መስጊዱ እንግዲህ من الحل ነው እስከ መስጊዱ ቀረብ እስከምትል ድረስ حدود الحرم እዛ ይደርሳል። ስለዚህ ሐረም ሐዱ የመዲናም ሐረም ሐድ አለው የመካም ሐረም ሐድ አለው። እዛ في حدود الحرم የገደለ አካል አዕተ الناس ነው አሉ። ሌላ አው ተኺሪያ አይደለችም ተንዊዕያ ናት። አው ቀተለ غير قاتله ይሄም በጣም አዕተ الناس ነው። ሰው ተገሎበታል ከገዳዩ ሌላ ያለን አካል የገደለ ይሄ በጣም አዕተ الناس ከሰዎች ሁሉ ጠማማ ከሚባሉትና ሙተከቢር ሙተጀቢር ከሚባሉት ይመደባል አሉ። እንግዲህ ትናንትም አሳልፌያለሁ ወደፊትም ይመጣል ሐዲስ አንድን ሰው ሲገል አውቆ በሚገል ነገር ከገደለው እሱ ብቻ ነው የሚፈለገው ብለናል። ገዳው ብቻ ይፈለጋል ይያዛል اما ان يعترف واما ان يثبت عليه القتل بالبينه በምስክር ሊሰብትበት ይችላል። አዎ ገድያለሁ ብሎ በማመን ሊሰብትበት ይችላል። الاعتراف سيد الادله ብለን እሱ ራሱ ይገደላል። አውሊያው القتل ምን ካላረጉ አፉ ካላል አንተ ግን ተነስተህ እከሌ ወንድሜን ገሎብኛል ብለህ ተነስተህ ያ ገዳይ ያለ ወይ ገዳይ በህግ እጅ ሆኗል ሄደህ እዛን የገዳይ ወንድም ወይ አባቱ ወይ የሆነ ቅርብ ዘመዱን ከገደልክ ከነዚህ ከሶስቱ አንደኛው አንተ ነህ እየተባለ አውቀተለ غير قاتل እንግዲህ እኮ غير قاتل ማለት በዛሂሩ ከሄድ ያስቸግራል። ከገደለው ሌላ ያለውን የገደለ ማለት ዘመዱን ከገደለበት ሌላ ያለውን አካል የገደላል። እዛ አንተን ከገደለ እንዴት አድርገህ ትገለዋለህ? غير قاتل ማለት እኮ ضميرون ወደ ሰውየው ከመለስ ነው። ከገደለው ሌላ እሱም ከገደለው ሌላ ያለ የገደለ ማለት ተገሎ እንዴት ይገላል ልትል ትችላለህ። ቃቲል ይባላል ያንተን ዘመድ የገደለ አንተን እንደገደለ ስለሆነ። ስለዚህ ከገዳይ ሌላ ያለን አካል የገደለ አዕተ الناس ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ሌላ ሶስተኛው አው ቀተለ لذحل الجاهليه ፈአር ማለት ነው አዳዋ ብለናል። ወይ በጃሂልያ ደም ነበራቸው በዛ በጃሂልያ ደም እስልምና ከመጣ በኋላ በጃሂልያ ደም አለኝ ብሎ የጃሂልያውን ደም የመለሰ ይሄም ሰውዬ አዕተ الناس ነው አሉ። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ኹጥባቸው ላይ የጃሂልያ ዲማ የጃሂልያ ጉዳዮች በአጠቃላይ ሪባ ምናምን تحت ቀደመያቴና ተደምስሷል አሉ። በጃሂልያ የሆነ ነገር ቀርቷል ኢላ ሁለት ነገሮች አላስቀሩም ብለናል ነብያችን ሰለላሁ ዐለይሂ ወሰለም። ያ ምንድነው? ሲቃያ የሚባለውና ሲዳነተል ካዕባን መንከባከብ ሁጃጆችን ማጠጣት አሁንም ይቀጥላል አሉ። በዛው በጃሂልያ ያሉ ሰዎች ናቸው እስካሁን ድረስ ይዘው የሚጓዙት። ለምን ነብያችን ሰለላሁ ዐለይሂ ወሰለም አልደመሰሱትም? ያሉ العباس ነበሩ ሲቃያተል ሁጃጅ የሚያደርጉት አሁንም እነሱ ናቸው። ሲዳነተል በይት የሚባለው ደግሞ እነዛ አልሐጀቢዩ ናቸው አልዓብደሪዩ። ሌላው ተቻለው መጀመሪያ ደግሞ ውድቅ ማረገው ደም የኛ የማን ነው የከሌ ብለው ኹጥባቸው ላይ ዘከረው የተገደለ ነበር የሱ ደም ካሁን በኋላ የሱን ደም አፍሳለሁ መልሳለሁ ማለት አይቻልም። ይከሪባ ደግሞ በጃሂልያ ካለ ሪባ የመጀመሪያ ሪባ አሁን ውድቅ ማረገው ያጎታቸውን ሪባ የዓባስን እሱ መቀበል አይችልም። رأس المال ብቻ ያበደረውን ይቀበላል እንጂ ወለዱን አራጣውን መቀበል አይችልም ውድቅ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ በጃሂልያ በሆነ ነገር በእስልምና ይዛለሁ ብሎ ፈአር ካረገ ይሄ አዕተ الناس ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ እነዚህ ሐዲሶች እነዚህ ሶስት ሰዎች ከጠማማዎች ሁሉ ጠማማዎች የኩሩዎች ሁሉ ኩሩዎች ናቸው ይያሉ ስለሆነ ሐዲሱንም ኢብኑ ሒባን في حديث تخريج አርገው صحيح ነው ብለውታል። ዝም مخرجو صحيح ነው ብለውታል ይያልን ነው ሐሰን ነው ብለዋል። في المسند አለ في محلين او في موضعين التنقق ያስፈልገናል።
ያልገደለ አካል አይገደልም የሚገደለው የገደለ ብቻ ነው واصله في البخاري من حديث ابن عباس يذ حديث مسرته من حديث من مسند ابن عباس هنا بخاري لا يعلالو 6880 ሁለተኛ حديث في صحيح الامام البخاري ይገኛል عن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال نبياتنا صلى الله عليه وسلم انده بلوال إلى عبد الله بن عباس أبغض الناس إلى الله ثلاثة نعم كسوچ هلو بتام اميت الله مالت الله زند ويودع الله ሶስት አይነት ሰዎች ናቸው أبغض አሁንም አዕታ እንዳለው أفعال التفضيل ملحد في الحرم የመጀመሪያው እንግዲህ حرم ላይ ከሐቅ ዘንበል ብሎ ወንጀል የሚሰራ ከዛ ከኢልሃድ ውስጥ እንግዲህ ቀትልም ቅድም ቀትል በሚለው ነው እንግዲህ ቀትል በሚለው ቡኻሪ ስላልዘገቡት አስሉ ቡኻሪ ላይ ያለ ያሉት ለዛል حرم ላይ ወንጀል የሚሰራ እሱ ወደ አላህ በጣም ከሚጠሉት ሰዎች አንደኛው እሱ ነው አለ ومبتغ في الإسلام سنة الجاهلية በእስልምና ላይ ደግሞ የጃሂልያን መንገድ የሚፈልግ ومطالب دم امرئ بغير حق ليهريق دمه እንግዲህ مبتغ في الإسلام سنة الجاهلية قدم ያልነው أو قتل لذحل الجاهلية እንግዲህ በጃሂልያ የሆነን የነበረን ያለፈን ነገር አሁን በእስልምና ላይ ሄው አረጋለሁ ብሎ የሚሞክር እሱ ሁለተኛ ወደ አላህ ከተጠሉት አይነት ሰዎች ሁለተኛው እሱ ነው ይሄ ደግሞ የሰውየው እንደ ያለ ሐቅ ደሙን ለማፍሰስ የሚፈልግ አላግባብ እኮ ነው ሰውየው እንግዲህ ወንድሙ ነው የገደለብህ ወይ አባቱ ነው የገደለብህ እሱ የሚያውቀው ነገር የለም ያ ደም ያፈሰሰውን መፈለግ ሲገባ እሱን ትተህ ያላግባብ ደም ያላፈሰሰውን ሰውዬ ደም ለማፍሰስ የሚፈልግ የሚሞክር ይሄን የሚያደርግ እነዚህ ሶስት ሰዎች ወደ አላህ Subhanahu Wa Ta'ala በጣም ተጠይዎቹ እነሱ ናቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል እና ስለዚህ መጠንቀቅ ያስፈልጋል ነው وعن عبد الله بن عمرو بن العاص رضي الله عنهما أن رسول الله صلى الله عليه وسلم قال ألا إن دية الخطأ شبه العمد ما كان بالصوت والعصا 100 من الإبل منها 40 في بطونها أولادها يقدمون حديث يفسر ليالنا انقدي مغلظ أخرجه أبو داود والنسائي وابن ماجه وصححه ابن حبان صحيح الجامع 2638 حديث نويلا الزهم صحيح رواه أبو داود 4547 والنسائي 841 وابن ماجه 2627 وابن حبان 1526 بسند صحيح عن عبد الله بن عمر እንግዲህ በተክቢር በሙከበሩ አረጋው ابن عمرو ነው ብሎ እዛ ላይ ያለው ان رسول الله صلى الله عليه وسلم خطب يوم الفتح እንግዲህ فتح مكة ላይ خطبه አካሃዱ بمكة فكبر ثلاثا ثم قال لا اله الا الله وحده صدق وعده ونصر عبده وهزم الاحزاب وحده الا ان كل مأثرة كانت في الجاهلية تذكر وتدعى من دم او مال تحت قدمي እንግዲህ ከጃሂልያ የተያዘ አثር በአጠቃላይ አሉ የገንዘብ ጥያቄም ቢሆን የህይወት የደም ጥያቄም ቢሆን ከግሮቼ ስር ነው ጃሂልያ ላይ ባለፈ ነገር መጠያየቅ የለም አሉ طيب الا ما كان من سقايه الحاج وسدانه البيت قدم እንዳልነው ሁጃጆችን ማጠጣት በይቱላህን መንከባከብ እሱ ሲቀር ሲዳና ማለት خدمه البيت ألا إن دية الخطأ بلو ذكر الحديث طيب والسياق لأبي داود لفظه سياق الحديث سياقه لأبو داود نوال سلزه قدي ألا آلو أداة التنبيه نو سمو انتبهوا واستمعوا لما يقال لكم أداة التنبيه نتعامى ألا يما النكاك فده إن دية الخطأ آلو يستت نفسها شبه العمد አውቆን የሚመስል ሲታይ እንግዲህ አምድን ይመስላል ኸጣአንም ይመስላል ወደ ሁሉም ተመድቧል ነው ይሄን እንግዲህ አላይም መሰላታ ያሰፍታሉ ሽብህ አልዓምድ ለማም አቡ ሐኒፋ
والإمام الشافعي والإمام أحمد رحمهم الله جميعا جمهورات بهلالو እንደዚህ ሲሆኑ ብለናል الإمام مالك شبه العمدين አያሰብቱ طيب ምን አሉ ما كان بالصوت والعصا እንግዲህ ይሄ ሰውት አብዛኛውን ይገላል አይገልም እኮ ሰውየው በሰውት መታው ሰውየው ሲመታው አውቆ ነው ያልን ግን ይሄ አላው ጋሊበን ምን ያረግም ነበር አይገልም ስለዚህ ይሄ ሞተ ሰውየው በሰውት ሲመታው ምን ይባል ሽብህ አልዓምድ ነው የሚባለው ስለዚህ ቂሳስ የለም በሽብህ አልዓምድ ይሄ በሰውት ሰውየውን መቱት ቢሞት በዛ በገደለው ሰውዬ ተገደለ አይባልም ምን አለበት ዲያ አለበት ዲያው ምን ይሆናል ሙገለዝ ይሆናል طيب والعصا አሉ እንደዚሁ ዓሳም ይሄ እንግዲህ መምቻ ዱላ ምናምን እሱም በጋሊበን አይገልም በሱ የሆነ የዛ ዲያ የሽብህ አልዓምድ ዲያ አሉ ሚአቱን አላ ኢነ ዲየተ ሚአተን ነው የሚለው እናንተ ቱነው ተልነው የሚለው مرفوع ነው እሱ ነው ሰዋቡ የኛ ሚአተን ይላል አላ ኢነ ዲየተ ስላለ ሚአቱን من الابل ወይ እንግዲህ ዲየተ ላለው በደል ይሆንና منها 40 خبر ሊያረግ ይችላል ይሆናል المهم ظاهሩ መረፈዑ ነው የኢነ خبሩ ከግመሎች መቶ ነው የሚያስወጅበው አሉ በሽብህ አልዓምድ የተገደለ 100 من الابل ከነዛ ከሚያዎች ምን አሉ منها ቀደም እንዳልነው 40 في بطونها اولادها ከመቶ ግመሎች 40ዎቹ ሆዶቻቸው ውስጥ ልጆቻቸውን የያዙ መሆን አለባቸው ከባድ እኮ ነው ያሸባብ 40 ያረገዘ ግመል አንጣ ማለት ከባድ ነው ከባድ አይደለም እንግዲህ የሰው ደም በጣም ከባድ መሆኑን ነው የሚጠቁመው ስለዚህ በዓሳ በሰውት የሆነ ቀትሉ ሽብህ አልዓምድ ይባላል ስለዚህ ከኸጧእ ነው የሚመደበው የሚወጅብበትም ይዘላይ እንግዲህ አሳለተን ዲያ ነው የሚወጅብ ሽብህ አልዓምድ ከሆነ ቂሳስ የሚባል አስሉ አይዘከርም የለም አሳለተን ዓምድ ላይ ዲያ ኒያባ عن القصاص ነው ብለን ነበር እዚህ ላይ ግን ሽብህ አልዓምድ ሲገለው አስለን በሱ ላይ የሚወጅብበት ምንድነው ዲያ ሲከፍል እንግዲህ ቅድም ተዘክሯል 30 حقة و30 جذاعة و40 خليفة مالت من مالتنا في بطونها أولادها مغلظ هنا يكفلال طيب حديث أخرجه أبو داود والنسائي وابن ماجه سياق الحديث بين نسخة زلاي سلسافه كارتنوا سوستو من أصحاب السنن الأربعة እንግዲህ አቡ ዳውድ ተዘከሩ ነሳኢም ኢብኑ ማጀህም ትርሚዚ ላይ የለም ማለታቸው ነው በተዛዋሪ وصححه ابن حبان حديث እዛው እንግዲህ في صحيح يዘግበው الامام ابن حبان البستي صحيح ነው ብለውታል صحيح الجامع ላይ ቁጥር ዘክረናል ስለዚህ ሂዳያት የሚባሉ ነገሮችን ማወቅ እና አላህን Subhanahu Wa Ta'ala በሁሉም ነገራችን መፍራት የአላህ ባሮች ነን የአላህ ባሪያ ከሆነ ባሪያ ከሰይዱ አዋሚር ነዋሂ አይወጣም በቻልነው ልክ لله تعزازوج مهون قدتاچنا ونو نكتفي بهذا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد عليه وصحبه